280 ሚሊዮን ይባላል። ሜክሲኮ ነው። ሜክሲኮ መሃል አደባባይ ላይ ዋና መንገድ ላይ የሚገኝ 700 ካሬ ላይ ያረፈ G+15 የሆነ ህንጻ አለ። አትላስ ላይ ቅድም እንደነገርኳችሁ ወደ 1000 ሰላም ያጋዥ እግረ መንገድ ተከታታዮች እንዴት ናችሁ? ሳምንታችሁ አሪፍ እንደነበረ አልጠራጠርም። እንግዲህ ባለፈው ሳምንት ከተማ ውስጥ ይሸጣሉ የሚባሉ በጣም ትላልቅ ህንጻዎች መረጃ ወደናንተ አቅርቤላችሁ ነበር። በነገራችሁ ላይ ፕሮግራም በማዘጋጀትና በማቅረብ ሁሉ ጊዜ አብሬያችሁ በዚህ ፕሮግራም ሆነው ዊንታና ቴድሮስ ነኝ። ራሴን ለማስተዋወቅ ያለው እስካሁን አስተዋወቂያችሁ አላውቅም። በምሰጣችሁ መረጃዎች ላይ አብራችሁ መስራት የምትፈልጉ ሰዎች ከስር በማስቀምጥላችሁ ስልክ ቁጥር ኮንታክት አድርጉኝ። አብሮ ደግሞ ሁሉ ጊዜ ሊንኮች አሉ። ሊንኮች ላይ ፕሬስ በማድረግ የካምፓኒያችን ወይም ደግሞ የድርጅታችን ካምፓኒ ፕሮፋይል በብዛት የምታገኙ ይሆናል። ያ ደግሞ አብራችሁን እንድትሰሩ በጣም ጥሩ ድሎችን ይከፍትላችኋል ማለት ነው። በቀጥታ እንግዲህ ከተማ ውስጥ ይሸጣሉ ተብለው የተሰጡኝ መረጃዎችን ወደናንተ ወደማደርግበት ሰዓት ላይ ደርሻለሁ። እንግዲህ ከየት ልጀምር ብዬ ሳስብ ከቦሌ ይሻላል ከሜክሲኮ ይሻላል ወይስ ደግሞ ከ22 ከካዛንቺስ የሚለውን ነገር አሰብ ባደረኩኝና ቀጥታ ወደ ቦሌ ወስዳችኋለሁ። ቦሌ ላይ እንግዲህ 500 ካሬ ላይ ያረፈ G+17 ተደርጎ የታሰበ ግን ደግሞ G+15 ላይ የቆመ ህንጻ ለሽያጭ አቅርቤላችኋለሁ። ይህ ህንጻ እንግዲህ ቦሌ ብራስ ተብሎ በሚጠራው አካባቢ ላይ ይገኛል። ከዋና መንገድ በጀርባ ባለው አስፋልት ይገኛል። G+17 ተደርጎ ኮለኑ ወይም ደግሞ ዲዛይኑ የወጣ አሁን ደግሞ G+15 ላይ ያለ ግንባታው ያልተጠናቀቀ ህንጻ ነው። ይህ ህንጻ የታሰበው ለአፓርትመንት ቤት ነው። እንግዲህ እናንተ ይሄንን ህንጻ ገዝታችሁ ለትምህርት ቤትም ሊሆን ይችላል፣ ለሆስፒታልም ዲዛይኑ አመቺ ነው። እንዳለበት ደግሞ በፍሎር 4 አባወራዎችን ባለ 2 እና ባለ 3 ክፍሎችን የሚያጠቃልል አድርጎ የተሰራ ህንጻ ነው። ባለበት ያንን ህንጻ ገዝታችሁ ገንብታችሁ አትርፋችሁ መሸጥም መግዛትም የምትፈልጉ ደንበኞቻችን ከስር በሚቀመጠው ስልክ ቁጥሮቻችን ላይ ኮንታክት አድርጉን። ሙሉ የመረጃውን ህንጻ ለእናንተ እናቀርባለን። የሌጋል ዶክመንቶቹ የቪዲዮና የፎቶ መረጃዎችን አንዳንድ ህጋዊ የሆኑ የካርታ ዶክመንቶችን ወደ እናንተ እናደርጋለን። ከእናንተ የሚጠበቀው ከስር በሚገኘው ቁጥሮቻችን ላይ መደወል ብቻ ነው። ቀጥታ እንግዲህ ከብራስ ወደ አትላስ ወስዳችኋለሁ። አትላስ ላይ ቅድም እንደነገርኳችሁ ወደ 1500 ካሬ ላይ ያረፈ ባለ 4 ኮከብ ሆቴል አለ። ይህ ህንጻ እንግዲህ ለረጅም ጊዜ አትላስ አካባቢ ስሙን ብጠቅሰው ያው ይታወቃል፣ ግን ለረጅም ጊዜ ባለ 4 ኮከብ ሆኖ ያገለገለ ያለ ህንጻ ነው። በጣም ትልቅ ሆቴል ነው። እዛ ያለ እስከነ ቢዝነሱ ገዝታችሁ አትርፋችሁ መሸጥ የምትፈልጉ ሰዎች ካላችሁ፣ እዛ ያለ ደግሞ ገዝተን ራሳችን እንቀጥላለን የምትሉ ሰዎች ካላችሁ እንግዲህ በሩ የተከፈተ ነው። እንዳልኳችሁ 1500 ካሬ ላይ አርፏል። G+10 ተደርጎ ተሰርቷል። በጣም ለግዠሪ የሆነ ሆቴል ነው። በውስጡ ከ50 በላይ ቤድሩሞችን አለ። የስብሰባ ሩሞች አሉት፣ ሲኒማዎች አሉት፣ መዋኛ ገንዳዎች አሉት። አንድን ሆቴል ለግዠሪ ሊያደርጉት የሚችሉ አክሰሶች በሙሉ የስቲም ስፓ፣ ጂም እና ሌላ አገልግሎቶችን የሚሰጥ ሆቴል ነው። እንግዲህ ይህን ህንጻ ገዝታችሁ መጠቀም የምትፈልጉ ሰዎች ወይም ደግሞ ሙሉ መረጃ ስለ ህንጻው የምትፈልጉ ሰዎች ከስር በማስቀምጥላችሁ ስልክ ቁጥሮቻችን ኮንታክት አድርጉኝ። ሌጋል የሆኑ ዶክመንቶችን ወደ እናንተ ሼር አደርጋለሁ ማለት ነው። ዞሮ እያልኩ እንግዲህ ብራስን አየን፣ አትላስን አየን። በቀጥታ የምወስዳችሁ ወደ ሜክሲኮ ነው። ሜክሲኮ መሃል አደባባይ ላይ ዋና መንገድ ላይ የሚገኝ 700 ካሬ ላይ ያረፈ G+15 የሆነ ህንጻ አለ። ይህ ህንጻ ሙሉ ለሙሉ ኮሜርሻል አድርጎ የተሰራ ህንጻ ነው። በጣም ረጅም ህንጻ ነው። በሁለቱም በኩል በሁለቱም ሳይድ ብርሃን ያስገባል። ተከራይቶ እንግዲህ ከ2.5 ሚሊዮን በላይ በወር ገቢ ያለው። እንግዲህ ይህንን ህንጻ መግዛት የምትፈልጉ ሰዎች ከስር በሚቀመጠው ስልክ ቁጥር አሁንም ኮንታክት አድርጉኝ። ቀጥ ብዬ እንግዲህ ወደ ቡልቡላ ወስዳችኋለሁ። ቡልቡላ ላይም በተለምዶ 93 ማዞሪያ ተብሎ በሚጠቀሰው አካባቢ ላይ G+9 ተደርጎ የተሰራ ህንጻ አለ። ይህ ህንጻ እንግዲህ ከ1 እስከ 3 ኮሜርሻል ከዛ በላይ ደግሞ አፓርትመንት ቤቶችን ያካተተ ህንጻ ነው። በፍሎር 4 ቤቶችን ይዟል። እነዚህ ቤቶች እያንዳንዳቸው ባለ 3 ክፍል እና ባለ 2 ክፍል ቤቶች ናቸው። በውስጡ ወደ 9 ክፍሎችን ወይም ደግሞ 9 ዩኒት ቤቶችን የያዘ ነው። ባንክ የተወሰነ ሳንቲም ወይም ደግሞ ክሬዲት አለበት። ዋና መንገድ ላይ ይገኛል።
280 ሚሊዮን ይባላል። እንግዲህ ይህንን ህንፃ መግዛት የምትፈልጉ ሰዎች የቡልቡላውን ሳይት ብላችሁ ከስር በማስቀምጥላችሁ ስልክ ቁጥር ቴክስት አድርጉልኝ። ሙሉ ለሙሉ መረጃን ወደ እናንተ ማቀርብ ይሆናል። ከቡልቡላ በመቀጠል ቀጥታ መወስዳችሁ ደግሞ ወደ 22 ነው። 22 በተለምዶ አዲሱ ስታዲየም ወይም ደግሞ ወደ አዲስ ህይወት በሚወስደው መንገድ ላይ ዋና መንገድ ዳር ላይ የሚገኝ ባለ 3 ኮከብ ሆቴል ሆኖ ያገለገለ ያለ ህንፃ አለ። ይህ ህንፃ G+11 ተደርጎ ተሰርቷል። አሁን ከአንድ እስከ 3 ኮሜርሻል ሆኖ ያገለግላል። ከዛ በላይ ያሉት ደግሞ አፓርትመንት ቤቶች ነበሩ። ሆቴል አፓርትመንት ቤቶች ናቸው። ወደ ላይ ደግሞ ቴራሱም ቆንጆ ተደርጎ የተሰራ ነው። አሁን ላይ የምሽት ክለብ ቤቶች ተከራይተው ሪተርን ኢንቨስትመንት ያገኙበታል ባለቤቶቹ። በወር የተጣራ እስከ 1.5 ሚሊዮን ብር ገቢ ያለው ራሱን የቻለ ቤዝመንት አለው። ቤዝመንቱ እስከ 20 መኪና ፓርክ ሊያደርግ ይችላል። ውጭ አካባቢ ላይም የኮሪደር ልማቶቹ አንዳንድ ነገሮችን ጨራርሶ ለሽያጭ የቀረበ ህንፃ ነው። 350 ሚሊዮን ተብሏል። እንግዲህ ራሱን የቻለ ትልቅ ድርድር ይኖራል። ይህንን ህንፃ መግዛት የምትፈልጉ ሰዎች ከስር በማስቀምጥላችሁ ስልክ ቁጥር ኮንታክት አድርጉኝ። በቀጥታ እንግዲህ ህንፃውን የማጋዛችሁ ይሆናል ማለት ነው። በመቀጠል ቀጥታ የምወስዳችሁ ወደ የድሮዋ በጣም ደማቅ ከተማ ወይም ደግሞ ቦታ ፒያሳ ነው። ፒያሳ ላይ ህንፃ አይደለም የምወስዳችሁ። ፒያሳ ላይ 500 ካሬ ለህንፃ ግንባታ ፈቃድ ተሰርቶ የተጨረሰ የግለሰብ ይዞታ አለ። ይህንን ይዞታ መግዛት የምትፈልጉ ሰዎች ከስር በማስቀምጥላችሁ ስልክ ቁጥር ኮንታክት አድርጉኝ። ቦታው የሚገኘው እንግዲህ ኤንሪኮ ኬክ ቤት ጀርባ ነው። 500 ካሬ ነው። የዛ ላይ የግንባታ ፍቃዱ ቼክ ተደርጎ ተጠናቆ አልቋል። ከG+15 በላይ ሊያስገነባ ይችላል። የግንባታ ፍቃዱ ኦልሬዲ ተሰርቶ ያለቀለት ህንፃ ነው። እነዚህንና ሌላ መረጃዎችን በቀጣይ ይዤላችሁ እመጣለሁ። እንግዲህ አጋዥ ገበያ የማርኬቲንግ ስራዎች እና የድለላ ስራዎች ላይ ፎከስ የሚያደርግ ሚዲያ ነው። በዚህ ሚዲያ ንብረቶቻችሁ እንዲስተዋወቅላችሁ የምትፈልጉ የንብረት ባለቤቶች፣ ህንፃ አስተዳደሮች፣ መሸጥም መግዛትም መከራየትም ማከራየትም የምትፈልጉ ማንኛውም እየተከታተላችሁ ያላችሁ ደንበኞቻችን ሁልጊዜ እንደምለው ቴክስት እያደረጋችሁ ሶሻል ሚዲያ የከፈትናቸው አካውንቶቻችን ላይ እዛ ላይ ቴክስት እያደረጋችሁ ሊንኮቻችን ላይ የገባችሁ እኛን አድረስ ማድረግ አትርሱ። መደወልም ይልመድባችሁ። እንግዲህ ዘኢትዮጵያ የተሰኘውን ቻናላችንን ሰብስክራይብ ማድረግም ይልመድባችሁ። ሳምንት በሌላ ፕሮግራም በሌላ ይዞት ወደ እናንተ ቀርባለሁ። መልካም ሳምንት።